ምን ሆነ ነው ወንድም እንደዚህ የምትቾክለው እንዴ? ቀስ በል እንጂ የትም አንሄድም። አይዞ ቀስ ብለው ነው የሚለመደው። እሺ አትፍጠን እንዴ። ማርቲኔሊ እኮ ረጋ ያለ እኮ ነው የኔ ወንድም። ረጋ ብለህ ልመድ እሺ። ቀስ ብሎ ነው የሚለመደው። ፕሪሚየር ሊግ እንዴ አይቸኮልም። ምን እንዴ ቀስ በል ኧረ ቀስ። ከየት ነው ያመጡብን? ወይኔ ደግነቱ እንዴት እንደመረጥኩ አላውቅም። ፋንታሲ ላይ መርጬሃለሁ እኔ እንዴ። ግን ቢሆንም እንደዚህ አይቸኮልም። ቀስ ተብሎ ነው የሚለመደው የኔ ወንድም። ረጋ እንዴ ወረረ። አንዴ ጋይስ ሁላችሁ ማለት ነው ለዚህ ጀግና ልጅ እኔ ቃል የለኝም በፈጣሪ ስም። አሁን ጀሞ ቀልዱን ትተን ለዞሊስ ስንት እንክፈለው? ስንት ይከፈል? የተዘዋወረበትን ዋጋ ስንት ብንከፍለው ጥሩ ነው? ማንያ አሁን ሄደን ከክለቡ ጋር በቃ መደራደር ነው። ይሄ ነውር ነው። እሱን ባመጣንበት ዋጋ ጀማው እንደዚህ መሰለ ድንቅ ብቃት ያለው ወደፊት መሄድ የማይፈራ ምን አይነት ተጫዋች ነው? በቃ ቀጥተኛ ተጫዋች አይቻለሁ እኔ። የዚህ ይለይብኛል ደግሞ በኤዜ ተቀይሮ ወጣ። ይኸውላችሁ እያየሁት እኮ ነው ማንዬ። አንተ እየወጣማ ቪዲዮ ሰራልሃለሁ። እንዴት አይነት ድንቅ ተጫዋች ነህ! ድንቅ ነህ፣ እማትፈራ ስትሪት የምትጫወት የእግር ኳስ ችሎታ የተለየ አንድ ቦታ ላይ የማትታይ ሰው፣ ቀኝ ሲሉ ግራ፣ ግራ ሲሉ ቀኝ የምትሆን አይነት እንደው የምታወናብድ አይነት ተጫዋች ከየት አባክን ያገኘን? እኛ እኮ በቪኒ ተሸውደን ነበር። አንተ ተሸውደን ነበር። የኔ አባት ትችላለህ። በጣም ድንቅ የሆነ ተጫዋች ነው ጀማው ያገኘነው። ከ16 ከ50 ውጪ የሚመታቸው ምቶች እንዴት አደጋ እንደሚፈጥሩ። አንዱንማ በረኛው እንዴት ይቆጣጠረው ኳሱን ተፋው እኮ ማንዬ። ማጋሌሽ ኦፍሳይድ መሆኑን አይቶ ታው እንጂ ኳሱን በቃ የተፋው ኳስ ቀጥታ የሚቆጠር እኮ ኳስ ነበር ማንዬ። አረ ወይኔ እንዴት ነው ይችላል? ወይኔ አንተን ሳላደንቅ ሳላወድስ ዛሬ ቪዲዮ ለብቻ ሳልሰራ በተኛ በእውነት የእግር ኳስ አምላክ ይፋረደኝ ነበር። አንተም ኮፒ ሊንክ ሼር ሳታደርገው ይሄን ለመላው ህብረተሰብ ሳታደርስ ይሄ ቪዲዮ ካለፈ እግር ኳስ ትፋረዳለች። ድንቅ ልጅ ነው ያገኘነው ማለት ይለያል ነው ምን ይለያል። ምን አርጉ ነው የሚለው ደግሞ እሽክፒ አለብህ እኮ እንዴ። ተረጋጋ እንጂ ምንድነው እንዴ? ተው እንጂ ሰከን በል እንጂ እንዴ። ከቤልጅየም መተህ ሰከን በል እንጂ እንዴ። እንደ 40 አስብ እንጂ እንደ 100 አታስብ። ተረጋጋ። ይሄ ብልግና ነው። ምን ሆነ ነው እንዴ? ሌሎቹ በ100 እና በ80 የፈረሙት እንዴ ምን በጣም እያስጠቁርካቸው እኮ ነው። ተው እንጂ ዞሊስ ተው። ወይ ጭምብልና አውልቅ። ማን አንተ? ማን ቆይ ማን ቪኒ ነህ? ማን ቆይ ማን? ተው ማን ቪኒ ዞሊስ? ለማንኛውም አንድም የአርሰናል ደጋፊ ክሪስቶፍ ዞሊስ ሲል እንዳልሰማው ቪኒ ዞሊስ ነው ካሁን በኋላ ስሙ ነው። ምን 150 ሚሊዮን ፓውንድ እያንዳንዱ ክለብ ካመጣ ልንሸጥልህ እንችላለን። ያለ ዋጋውን ያገኘነው ፋሚሊ። እስቲ ዋጋው ስንት ነው? ኮሜንት ላይ አስቀምጡልኝ። በስንት ብንሸጠው ያዋጣናል? ይሄ ወርቅ የሆነ ልጅ ኧረ በስመ አብ ይችላል ነው ምን። አርሰናል 3 ኮቨንትሪ 0 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምራላችሁ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ራያ ከራያ ነው የምንጀምረው። ራያ አልተመታበትም። ማን ምንድን አንድ ኦን ታርጌት ነው የተመታበት። ይሄ ሰውዬ ማን ጀመረው ደግሞ? አሁን ይውላችሁ በቃ እንደዚህ አይነት ነገር ጀምረናል። ገብቷችኋል? ራያ 8 ከ10 እንሰጣለን ማለት ከዛ ካላፊዮሪ ጋር እንሄዳለን። አረ ይሄ ሰውዬ እንዴት ነው የሚችለው? አረ አጥቂ ነው በሉኝ። ምን ይመታል? ብሎክ ተደረገበት። የሚያምር አሲስት አደረገለት። አዟዟሩን አይታችሁታል? እሱን አሲስት ከማድረጉ በፊት ምን አይነት ሰው ነው ካላፊዮሪ? ገብቷል? 9 ከ10 ነው የምሰጥ። 10 ነው እንደውም የምሰጥ። ማን ክሊንሽት እኮ ነው የወጣው። 10 ከ10 ገብቷል? ጋብርኤል ጋር ይላል። ጋብርኤል እንደውም ቢጫ አይቶ ማለት ነው እየፈረውኝ ነበር። እንትና ሞስኬራ ሙሉ ጨዋታውን ኮንትሮል ያደርገዋል በራሱ እያልኩኝ ነበር። አሪፍ ጨዋታ ነው ይጮቱ። ጋብርኤል ቢጫ በማየት ትንሽ አስደንግጠኝ ነበር። ገብቷል ማለት ነው። 9 ከ10 እንሰጣለን። ሞስኬራ በጣም ያበደ ጨዋታ ገብቷችኋል። ልክ ዛሬ ኮንሳን ስቴዲየም ውስጥ ያው አረረረ ይሄ ሰውዬ ቤንች ያደርገኛል አለ። ሎክ አደረገ። የሚያምር ጨዋታ ገብቷል ማለት ነው። አዎኒም ከገባ በኋላ ሎክ አድርገው ነበር። አንተ ትችላለህ። ገብቷል። 9 ከ10 እንሰጣለን። ቤን ዋይት ሎ ብሎክ የሚጫወት ክለብ ላይ ምን አይነት ሊንክ አፕ ላይ ነው ያለው? ሙሉ ሰዓቱን ሲሮጥ ከኳስ ውጪ ሳካን በጀርባ በኩል እየሮጠው ምናምን ሙሉ ለሙሉ ኦዴጋርድ ሳካ ዋይት ምን አይነት አጫወት ነበር ሲጫወት የነበረው? መናት ቤን ዋይት ራሱ እናቴ 9 ከ10 እንሰጣለን። ወደ መሃል እንሄዳለን ማለት ሉዊስ ኬሊ። አረ ይሄ ሰውዬ ማን እንዴት ነው የሚችል? እናቴ ትሙት ትችላለሽ። ምን አይነት ፓሶች ነው የሚያደርገው? ማን ጀለስ አትቀሞ ፕሬስ ሬዚስታንት ነው። በጣም ነው የሚችለው። ወረ ወይኔ 9 ከ10 ገብቷል። ከዛ በኋላ ዲክላን ራይስ ጋር ስላንተ ምን እንደሞራ አላውቅም። ገብቷል ራይስ አሁን ደግሞ ዲክቴት እያደረገ ጨዋታዎቹን እዛ ምን አይነት ሰው ነው የሆንከው? ፕሮፌሰር ሆነ ነው የመጣው። ማን እንዴት
ማን በጣም ነው የምትችለው። ገብቷል አይደል ማለት 9 ከ10 እንሰጣለን። ኦዴጋርድ ጋር እንሄዳለን። ማን ካፕቴን፣ በቃ ትክክለኛ ካፕቴን የዘንድሮውን ሲዝን ከ95 ነጥብ በላይ ነው የምናመጣው ብሎ ነው የገባው። ገብቷል። ኦዴጋርድ ሎክ አድርጓል። ምን አይነት ጎል ነው ያገባው? ሙሉ ጨዋታውን ኩክ እያደረገ ነበር። ትችላለህ። ገብቷል አይደል ማለት ነው። ካፕቴናችን ተመልሷል። 10 ከ10 በጣም ነው የምትችለው ኦዴጋርድ። ገብቷል። ቡካዮ ሳካ ጋር እንሄዳለን። ምን አይነት ጨዋታ ነው የተጫወቱ ሳካ። ኦዴጋርድ ካለለት ከጎኑ ማለት ነው ገብቷል። ሰው ይገላል። ለመግደል ነው የገባው። ጸጉሩን ተሰርቶ ባድ ቦይ ሆኗል። ገብቷል። ራፐር ነው ምናምን ነገር አይሰማህም። 10 ከ10 ምን አይነት ጨዋታ ነው የጫወቱ። ከዛ ኪንግ ካይ ጋር እንሄዳለን። ኪንግ ካይ ወደድንም ጠላንም በቃ እሱ በቃ ያኛው ሰውዬ ነው የምናስበው። በቃ የሚችለው ሰውዬ ብለን የምናስበው ሃቨርዝ ነው። ለምን ሁሌም እሱ ነው የሚያገባው። ማን ይሄ ሰውዬ እንዴት እንደሆነ አናውቅም። የዘንድሮን የመክፈቻ ጎል አገባ። ሻምፒየንስ ሊግ ላይ እሱ ነው ያገባው። ሲቲ ላይ ያገባ። ምንድነው ይሄ ሰውዬ ምንድነው ያገባው? ጎል ሲጀምር ይከብዳል ታውቃላችሁ። እየነጠረ ያለ ኳስ ነው ያገባው። በጣም ነው የምትችለው። ገብቷል። 10 ከ10 ነው የምሰጥህ። በጣም ነው የምትችለው ዞሊስ። እኔ ስላንተ ምን እንደማወራ አላውቅም። አረ ዞሊስ፣ አረ እኔ በቃኝ። እንደዚህ በችሎታ እኔ ተጥለቅልቄ አላውቅም። እንዴ ምንድነው ዝም ብለህ የምታጥፈው ሰው? ገና እንደተጀመረ 5ኛው ደቂቃ ላይ መተይፌ ወጣበት። ይሄ ሰውዬ ምንድነው እየተፈጠረበት? ሌላ እኮ ቤንች እኮ አትሆንም እኮ። ማን አትጨናነቅ። ዲፕ አይደለም ያን ያህል 17 ነው የምሰጥህ። በጣም ነው የምትችለው። ገብቷል አይደል ማለት ነው። ምንድነው ምን ንገሩት እንጂ ወደ ፕሪሚየር ሊግ ነው የመጣው ሰውዬ። እንዲህ መጫወት አይቻልም። ክርስቶስ ዞሊስን አሳርፉት። ፕሪሚየር ሊግ ነው የመጣው። ይሄ ቤልጂየም ሊግ አይደለም መፈንጨት ምናምን ነገር ነው። ቪኒሲየስ ቀልቶ ነው። ማንን ያስፈረም ነው? ሳንቼዝ ወጣት ሆነ ተመልሰ። አረ ይሄ ልጅ ልክ አይደለም። ሰዎች አይፈራም፣ ምንም ነገር አይፈራም። ገና የመጀመሪያ ጨዋታ ነው አይኑ የመጀመሪያ። ከዛ ወደ ሲዝኑ አዲስ የመጡ ኮቨንተሪ የሚባል ቡድን ነው እየገጠመን ያለ ነው አውቃለሁ። ልጁ ግን ልክ አይደለም። የመጀመሪያ ሲዝኑ ሲጀመር ሙያዝ ተናግሯል ትላላችሁ። ይሄ ልጅ ተአምር ያሳየናል። ይመቸን። ማርቲኔሊ እንዳላይ በዚህ ቦታ ላይ ተከላካይ ብትሆን ይሻላል። ማርቲኔሊ እንዳላይ ታውቃላችሁ። ጨዋታውን ጨርሼ ድክም ብሎኝ ልተኛ አልኩና ስለዚህ ልጅ ሳታወራ ልተኛ ነው ብሎ ህሊናዬ ወቀሰኝ። ውቅስ ማነህ? ከየት ነህ? ወዴት ነህ? ድፍረቱ፣ ብልጠቱ፣ ውሳኔው፣ ፍጥነቱ ረበሰማ አሌክሲስ ሳንቼዝ እና ክቫራትስኬሊያን የቀላቀለ ኪሊያን ምባፔንም የዋጀ ክርስቶስ ዞሊስ የተባለ መብረቅ መግነጢሳዊ የሆነ ተጫዋች ብቅ ብሏል መድፈኞቹ ቤት። 5 ነገር የተማርናቸው ከአርሰናል 3 ኮቨንትሪ 0 አንድ ሾት ኦን ታርጌት። ወይኔ ሽት። አንደኛ አባቴ እመነኝ ነው ምልህ ኦዲጋርድ ዘንድሮ አመቱ ነው። አይጎዳ እንጂ በየጨዋታው ጎልና አሲስት ግዴታ ነው። በተለይ ዋይት ኦዴ ሳካ 2022 2023 ኮምቢኔሽን ተመልሷል ነው ምልህ። ሁለተኛ ካይ ሃቨርትስ 23 24 ይኸውልህ ከ22 23 ምርጥ የሚባለውን ነገር አምጥተነዋል ማለት ቤን ዋይት ኦቨርላፕ አይተዋል። ስንቴ ኦቨርላፕ እንዳደረገ ከ23 ከ24 ደግሞ ቤስት አታኪንግ አርሰናል ያየነው እስካሁን ድረስ በአርቴታ ስር ካይ ሃቨርትስ ፊት ለፊት እየተጫወተ ነው። ገባር እንዳታጣጥሎ ዘንድሮ 20 ፕሪሚየር ሊግ ጎል ያገባል። አይጎዳ እንጂ እሱማ ገባር። ሳካ፣ ኦዲጋርድ፣ ሃቨርትስ በዚህ በኩል ደግሞ ዞሊስ። ሶስተኛ ክርስቶስ ዞሊስ አባቴ ክርስቶስ ዞሊስ። እኛ ቪኒሲየስ ጁኒየርን የፈለግነው ሀቅ ነው ማለት ቪኒሲየስ ጁኒየርን የፈለግነው በጣም ብዙ ፎሎወር አለው፣ ሱፐርስታር ነው፣ የክለባችን ብራንድ በጣም ያሳድጋል፣ ገቢ ምናምን ነገር ያመጣልናል ምናምን ብለን ነው እንጂ ለሜዳማ ምን እንግሊዘኛ እኮ አይችልም። ገና ጋብርኤልና ብሩኖ ጊማራይስ ሲያስተረጉምለት ማን ይጠብቃል? ዞሊስ ወጣት ትሮሳርድ እያለች ሁሌ ወደ አክሽን ነው በቃ ገባር። አምን ዝም ብሎ ወይ ለማለፍ ነው ወይ ክሮስ ለማድረግ ደግሞ ሁሌ ክሮስ ያደርጋል። ገባር ለማንም አቆ ብሎክ አይደረግም እንደ እሱ ክሮስ ተቸላላ አባቴ። አራተኛ ሚድፊልዳችን እንዴት አይሹ አባቴ ገባር። ዙቢሜንዲና ብሩኖ ጊማራይስ አለ። ማን የብሩኖ ጊማራይስ እኮ የተካው ስኳዱ ላይ የተካው የኖርጋርድን ቦታ ኖርጋርድ አምና አንድ ፕሪሚየር ሊግ አንድ ቻምፒየንስ ሊግ ጨዋታ እኮ አልተጫወተም። ገባሽ አይደል? which means ለፕሪሚየር ሊግ አባቴ ኦአርኤስ ያስቀዝናል። ኦዲጋርድ ራይስ ስኬል ያስቀዝናል ለፕሪሚየር ሊግ ማለት ተረዳኛ። እኛ ብሩኖ ጊማራይስን ያመጣ ነው ለሁለት ምክንያት ነው። አንድ ፒኤስጂን ለመግጠም፣ ሁለተኛ ደግሞ ኒውካስልን ስንገጥም ብሩኖ እንዳይኖር። ለዚህ ደግሞ 75 ሚሊዮን እኮ ትንሽ ነው ለኛ። ቻምፕ ቼንጅ። አምስተኛ 3 ኦፕን ፕሌይ ጎል ማግባታችን እንዳይደንቅ
ልክ እንደ አምናውም ደግሞ አናስሞክርም። አንድ ሾቶን ታርጌት ብቻ ተሳስተን ነው እሱን ገባል። ያቺ በቴስታ ምናምን ነገር የረከመ ቴስታ ይሞከራል አለቀማ። አንድ ጎል ሞስኬራ አልፎ ስተሰርቶ ምናምን ካልሆነ በስተቀር ኢማጂን ዊሊያም ሰሊባ ሲመለስ ደግሞ ማን በቃ አጠር ነው እኮ ማንንም አልፍም እኮ ዝግ ነው አባቴ ገባር። ባክላይን አንደኛ፣ ሚድፊልድ አንደኛ፣ አሁን ደግሞ አታካችን አንደኛ እንደሆነ እናሳምናለን እየደበደብን ማን አዳሜ። ቪላ ተረኛ ግባ። ምናልባትም ሲዝኑን ሊጠቁመን የሚችል አይነት ጨዋታ ዛሬ ከአርሰናል ተመልክተናል ጋይዝ። ምናልባት የምታስታውሱ ከሆነ የበለጠ የአርሰናል የማጥቃት እንቅስቃሴ በጣም ቤስት የነበረው ማርቲን ኦዴጋርድም ሆነ ቡካዮ ሳካ በጣም አሪፍ የነበሩበት ሰዓት ላይ ነው። የዛሬው ጨዋታ የበለጠ ማርቲን ኦዴጋርድ እየተመለሰ እንደሆነ የሚገልጽልን ይመስለኛል። እርግጥ ነው ከአዲስ አዳጊው ከኮቨንትሪ ሲቲ ጋር ነው የሚጫወቱ። ኮቨንትሪን የምታናንቁ ካላችሁ ግን ስቲል ኮቨንትሪ ሻምፒዮንሺፕ አሸናፊ ቡድን እንደነበር ማስታወስ ያለባችሁ ይመስለኛል። ሲቀጥል አርሰናል ኦልሞስት ሙሉ ለሙሉ ጌሙን ዶሚኔት አድርጎት ነበረ። የበለጠ የማጥቃት እግር ኳስን ነበር ሲከተል የነበረው። በመከላከልም ሰዓት ላይ ቡድኑ በጣም ኦርጋናይዝድ ነበረ። ማርቲን ኦዴጋርድ መመለሱ ምን ያህል ጥቅም እንዳለው ለክለቡ አይተናል። እኔ አዲስ ፈራሚ ለማለት ይከብደኛል። ክርስቶስ ዞሊስ ምን አይነት ጥራት እንዳለው ዛሬም ማስመልክቶናል። እጅግ በጣም አርሰናል የሚፈልገውን ኳሊቲዎች በጠቅላላ ያሟላ አይነት ዊንገር ነው። በነገራችን ላይ ይህን ስላችሁ ከቦክስ ውጭ ሹት ያደርጋል። ከዛም አልፎ ደግሞ ኳሶችን እየሰበረ እንግዲህ ገብቶ ቦክስ ውስጥ በጣም አስገራሚ ዲሲሽን ሲያደርግ ትመለከቱታላችሁ። የድሪብሊንግ ብቃት ባይኖረው እንኳን በፓሲንግ ጥራቱ ያካክሰዋል። እናም ከሌሎች የአርሰናል ዊንገሮች የተለየ ኳሊቲን ይዞ የመጣ አይነት ተጫዋች እንደሆነ እየተመለከትን እንገኛለን ማለት ነው። ቡካዮ ሳካም ቢሆን መጥፎ የሚባል አይነት እንቅስቃሴ አይደለም የሚያሳየው፣ ጎል አስቆጥሯል። በነገራችን ላይ ማስታወስ ያለባቸው ነገር ዋይት የቀኝ ፉልባኩ ላይ በደንብ መጫወት የሚችል ከሆነ ቡካዮ ሳካ ራሱን በደንብ ማሳየት ይችላል። የማርቲን ኦዴጋርድ የቡካዮ ሳካና የቤንጃሚን ዊሊያም ዋይት የቀኝ ፍላንኩ ላይ የሚያሳዩት እንቅስቃሴ ወይ ደግሞ የቀኝ ሀፍ ስፔሱ ላይ የሚያሳዩት እንቅስቃሴ በጣም ለአርሰናል ማጥቃት ወሳኝ ሊሆን ይችላል ብዬ አስባለሁ። ሃቨርትዝ ስቲል ጎል እያስቆጠረ ነው፣ ግን ይወቀሳል። ያው ከኳስ ጋር ስላሉት አንዳንድ ሁኔታዎች ሊሆን ይችላል። ማይልስ ሉዊስ ስኬሊ እኔ ይሄንን ተጫዋች በ100 ሚሊዮን ፓውንድ አርሰናል ኦፈር ቢመጣለት መሸጥ እንደሌለበት ያሳየን ፐርፎርማንስ ነው። በአጠቃላይ አርሰናል እጅግ በጣም ድንቅ የማጥቃት እንቅስቃሴ ባሳየበት ጨዋታ 3-0 አሸንፏል። የመጀመሪያ ጨዋታ 3-0 ክሊን ሺት እንዲሁም ደግሞ 3 ጎል ይዞ መውጣት ቀላል አይደለም ጋይስ። በደንብ ኮፒ ሊንክ አድርጉት፣ ሪፖስት እያደረጋችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። ክብር ለሚገባው ክብር ልሰጥ ይገባል። አንተ የተከበርኩ የአርሰናል ደጋፊ በደንብ ቪዲዮን ኮፒ ሊንክ አድርገው። ከመሸነ ፖስት እያደረኩት ያለሁት ካፒቴን ማርቲን ኦዴጋርድ ምንድን ነው ምትሃት ማን በቃ ይሄን ሁለት ጨዋታ የምሬ ነው። ዛሬ ደግሞ ያሳየው በአላህ ያዝልቅልን ከጉዳት ፍሪ ይሁን። ሲቀጥል ይሄ ልጅ ማለት ነው እውነት 35 ሚሊዮን ብቻ ነው ከፍላችሁ ያመጣችሁ? እንዴት አባቱ ነው የሚችለው ማን? እንዴት ነው እንደ ሁሉም ነገር እንዴት ፐርፌክት ትሆናለህ ማን? እኔ በቃ ዴሜ ፍልት ሲል የነበረው እንደዛ ስትጫወት ማርቲኔሊ ትዝ ይለኛል። በመሃል ስንት ዓመት ቅጠል ዴሜን ሲያፈላው የነበረው ማለት ነው። አንቺ ጀለስ ከጉዳት መልስ በጣም ጥሩ እየሆነ ነው ያለው። እንደምታዩት በሁሉም ጨዋታዎች ላይ ጎል ኮንትሪቢዩሽን አለው። ያው ታውቃላችሁ እሱ ፊት ከሆነ የአርቴታ የመጀመሪያው ምርጫው ነውና ዛሬም ጥሩ ነበረ። ስለ ራይስ ማውራት ያው ጉንጭ ማልፋት ነው ሀቢ። እንደዛ አመቱን ሙሉ ሲታገል ከረመ ዓለም ዋንጫ ላይ ማይታችኋል። ያው ዛሬ ያሳየው ፐርፎርማንስ ደግሞ በጣም የሚያጅብ ነው። ቤንጃሚን ዋይት ማን ከጉዳት ኮፍሪ ከሆነ የአርቴታ ፋቮሪት የሆነ ተጫዋች ነው ማለት። እኔ እንዴት አባቱ ነው ደግሞ ዛሬ ያበደ ነበር። ይሄኛውም ሸክላ ሞዴል ማለት ነው ማን እያያችሁት ነው። ሀፍ ስፔስ ላይ በተደጋጋሚ ደግሞ 18 ክልል ውስጥ የሚገኝ አሲስት ያደርገውንም አይታችኋል። እኔ በጣም ነው የመቸኝ ካላ። በመጨረሻ መርሳት የሌለብኝ ያው ማይልስ ስኬሊ እየበሰለ ማለት ነውና ብቻ ጽድት ያለ ነገር ነው። ብዙ አብዛኞቹ ደህና ናቸው ከማዱኬ ውጭ ማለት ማዱኬ የሚባል ወዲዛ ጥሩዛትን ግን አይታችሁታል። እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ይመቻችሁ። ይሄን ተጫዋች ከ10 ስንት ሰጥታላችሁ? ኮሜንት ላይ ብቻ ጻፉልኝ። ስለዚህ ልጅ መውራት አለብን። እግዚአብሔር እንዴት አባቱ ነው የሚችለው ክርስቶስ ዞሊስ የሚባል ተጫዋች። እስኪ አርሰናል ደጋፊዎች ሚኒመም 3 ጊዜ ብቻ ኮፒ ሊንክ አድርጉት ይሄን ቪዲዮ ከመሸነው ፕላስ አርሰናል አሸንፎ ቫይራል አንወጣ ሰው አካውንታችን ጥሩ ላይ ስላልሆነ ነው። በደንብ ኮፒ ሊንክ ያደርጋችሁ። አንተ ይዞይ እንዴት አባቱ ነው የሚችለው? እኔ ከምንም ፕሪሲዝን ነው አልኩ። አሲስቶች በተደጋጋሚ ሲያደርግ የወዳጅነት ነው ምናምን እንየው አልኩ። ግን የሆነ የሚችል ሰው ያስታውቃል እኮ አይደል? ያስታውቃል። በጣም ነው የሚችለው እግዚአብሔር። አንተ እኔ ከምንም በላይ የሚመቸኝ ፓርቱ ዲሲሽን ሜክ የሚያደርግበት ወይ ማለት ነው። ኳስ የቱ ጋር መስጠት እንዳለበት ጠንቅቆ ያውቃል። የቱ ጋር ድሪብል ማድረግ እንዳለበት ያውቃል። እያንዳንዱ ማለት እንቅስቃሴዎቹ ፐርፌክት። ዲአንተኒ በማርቲኔሊ ጨጓራዬ እንደተላጠ እኔ ዛሬ ነው የገባኝ። እግዚአብሔር በጣም ነው የሚችለው እና የኛን የራይት ዊንግ ችግራችንን በአግባቡ ሊቀርፉልን ከሚችሉ ተጫዋቾች
ይሄ ሰውዬ ነው አንዱ ማለት ነው። አንተ ቪኒሺየስ አለመምጣቱን እኮ ማለት ምንም እኔ ቪኒ ቢመጣ ምናምን ስንል ነበር። እኔ ባይመጣም ችግር የለውም፣ ቢመጣም ጸደይ ነው፣ ባይመጣም ችግር የለውም ነው ያስባል። በጣም ነው የሚችለው። እኔ ይኸውላችሁ ገና እየጀመረ ነው ምናምን ያን ያህል የሚወራለት አይነት ተጫዋች አይደለም ምናምን ልትሉ ትችላላችሁ፣ ግን የሚችል ሰው ይችላል። እመኑኝ፣ ይሄ ተጫዋች ገና ያስደምመናል። እንደውም ያለ አቅሙን ማለት ነው ገና ፕሪሚየር ሊጉን በደብ አዳብት እያደረገው ሲመጣ ምናምን ያለ አቅሙን አውጥቶ ምናምን መስጠት ሲጀምር ማለት ያኔ በጣም እንደምንበታል። እንደ አዲስ ተጫዋች እኮ ነው የመጣበትን ሊግ ምናምን ታውቃላችሁና እንደዚህ በተከታታይ ያረ በጣም ነው የሚችለው። በጣም የሚችል ተጫዋች ነው። እግዚአብሔር በአንድ ቃል ግለጹት፣ ክርስቶስ ዞሊስ በጣም የሚችል ተጫዋች ነው። እኔ ፐርሰናሊ ረክቻለሁ በዚህ ተጫዋች ማለት ነው። ገና ያስደምመናል። እንደውም ያለውን አቅሙን በሙሉ አውጥቶ አላሳየንም ብዬ ነው ማስበው። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ፎሎ ማድረግ እንዳይረሳ። ይመሻሹ። ክሪስቶስ ዞሊስ ወደ ክለባችን ከመጣበት ጊዜ ጀምሮና በየጨዋታው በጣም ምርጥ ብቃቱን እያስመለከተን ይገኛል። ሚኬል አርቴታ ነው ስለ ክሪስቶስ ዞሊስ እንዲህ ብሎ የተናገረው። እናንተም ክሪስቶስ ዞሊስን ኮሜንት ሴክሽን ላይ በአንድ ቃል እየገለጻችሁት ሚኬል አርቴታ ከጨዋታ በኋላ ያነሳቸው ነጥቦች አጠራርገን እንመልከት። በመጀመሪያም ዞሊስን በተመለከተ ከካላፊዮሪ ጋር በጣም ምርጥ ጥምረት ፈጥረዋል። ወደ ክለባችን ከመጣበት ጊዜ ጀምሮ በጣም ምርጥ ብቃቱን እያስመለከተ ነው ሲል ሚኬል አርቴታ ተናግሯል። ሁሊያን አልቫሬዝም ተጠይቆ ነበረ። ሚኬል አርቴታም አሁን ላይ ክለባችን ውስጥ ባሉት ተጫዋቾች እጅግ በጣም ደስተኛ ነኝ ሲል መልሷል። ለኤዝሪ ኮንሳና ስለ ብሩኖ ጎማሬዥም እድሜ ተጠይቆ ነበረ። ሚኬል አርቴታም እንደተናገረው ከሆነ 28 ዓመታቸው ነው እንጂ 38 ዓመታቸው አይደለም። አሁን ላይ በጣም ምርጥ ብቃታቸው ላይ ይገኛሉ። እዚህም የተገኙት ለዛ ነው ሲል ሚኬል አርቴታ ተናግሯል። ጨዋታውንም በተመለከተ በዛሬው ጨዋታ ላይ በጣም ደስ የሚሉ ነገሮችን ተመልክቻለሁ። እሱን በደንብ ተቆጣጥረን ተጫውተን የምንፈልገውን ነጥብ ይዘን ወጥተናል ሲል ሚኬል አርቴታ ተናግሯል። አርቴታ ከጨዋታ በኋላ ያነሳቸው ዋና ነጥቦች እነዚህን ይመስላሉ። ክሪስቶስ ዞሊስ የምር ከቤልጅየም ነው የመጣ ወይ ጋይስ? ምን አይነት ዘረፋ ነው የፈጸምነው? የምን ቪኒሺየስ ጁኒየር የምን ከናን ይልዲዝ እንድል ነው ያደረገኝ። ዛሬ ኮቨንትሪ ሲቲዎች ላይ ሲደንስባቸው ያመሸው ተጫዋች ክሪስቶስ ዞሊስ ነው። በእርግጠኝነት በዚህ ብቃቱ የሚቀጥል ከሆነ ጋብሪኤል ማርቲኔሊ ማን ነው እስክንል ድረስ እንደሚያስረሳን ምንም ጥርጥር የለውም። በዛሬውም ጨዋታ እንግዲህ ሁለቱም ግቦች እንዲቆጠሩ ትልቁን ሚና የተጫወተው ክሪስቶስ ዞሊስ ነው። ስለዚህ ተጫዋች ምን ትላላችሁ? ሀሳባችሁን ኮመንት ላይ ቀምጡልኝ። ፎሎ ማድረግ ያረሰ ይመቻችሁ። አረ ዞሊስ ምን አይነት ተጫዋች ነው? በጌታ ስም ይችላል ነው ምልህ። 34 ሚሊዮን አረ በቃ በነፃ እንደወሰድ ነው እኔ የሚቆጥረው በነፃ እንዴ! አረ ጉዲ! ይችላል ዞሊስ። ይመቸን አቦ። ሰከንድ አፍ ያበደ ጨዋታ ደግሞ ይሆናል። ይመቻችሁ ገነርስ። አሁን ደግሞ ከጨዋታው የታዘብኳቸውን አንዳንድ ነገሮች ሼር አደርጋችኋለሁ። እንደተለመደው በደንብ ኮፒ ሊንክ ሪፖስት አድርጉ። ፎሎ ያላደረጋችሁ ፎሎ ማድረግ ቤተሰብ መሆናችሁን እንዳትረሱ። ከየት ነው ያገኘን? በፈጣሪ ከየት ነው ያፈስን? በ35 ሚሊዮን። ይሄ በቃ ትልቁ ዘረፋ ነው። ክሪስቶስ ዞሊስ በጣም የሚገርም ተጫዋች ነው። በቃ እግዚአብሔርን በቃ ራሱን አሌክስ ሳንቼዝን ነበር ሲያስታውሰኝ የነበረው። ጀስት ሩጫው፣ ፍጥነቱ፣ ድፍረቱ፣ ለመሞከር ያለው ፍላጎት፣ ጎል ለማስቆጠር ያለው ፍላጎት፣ ከቡድኑ ጋር የተግባባበት መንገድ፣ የተቆጠሩትን ጎሎች አይታችሁ ከሆነ ስፔሻሊ ፈርስት ሃፍ 2 ጎሎች ሲቆጠሩ ከሱ የተነሱ ኳሶች ናቸው። እሱ ለካላፊዮሪ ለሀቨርስ የመጀመሪያ ጎል፣ እሱ ለሳካ አመቻቸ፣ በረኛው ሲመልሰው ሳካ አስቆጠሩ አይነት ነገር ማለት ነው። እና በጣም የሚገርም ልጅ ነው ያፈሰው። የምሬን ነው የምላችሁ። ቻንስ ክሬት ሲያደርግ ነበር ምናምን። ብቻ ክሪስቶስ ዞሊስ ትለይ ነበር ዛሬ። ሌላኛው ተጫዋች የሚሆነው ደግሞ ካፕቴን ፋንታስቲክ ማርቲን ኦዴጋርድ ይሆናል ማለት ነው። ከረጅም ጊዜ በኋላ የምሬን ነው የምላችሁ የናፈቀኝን የምፈልገውን በቃ ኳስ ሲይዝ የሚያምርበትን ማርቲን ኦዴጋርድ እያየሁት ነው ያለሁት እና በማርቲን ኦዴጋርድ አቋም በጣም ደስተኛ እየሆንኩን እየመጣሁ ያለሁት። ብቻ ያዝልቀልህ የሰው ውስጥ እንዳትገባ እንጂ ይህንን አቋምህን ብቻ ያስቀጥልልን። ሌላ ምንም የምንፈልገው ነገር የለም ጋይስ። ቤን ዋይትን ግን አስተውላችሁታል? ከባለፈው ጨዋታ ጀምሮ ማለት ነው ከማንሲቲው ጨዋታ ከኮሚኒቲ ሺልድ ጨዋታ ጀምሮ የምሬ ነው የምላችሁ በጣም የሚገርም ቤን ዋይት ነው እየተመለከትን ያለ ነው። ኦቨርላፕ የሱ የግሉ ነው አይ ነው፣ ግን በመከላከሉም ቡድኑን ሲያግዝ ሲያጠቃም ደግሞ ኳስ ኮንትሮል ሲያደርግ ሲያመቻች ሲያቀብል ምናምን እንደውም ለክሪስቶስ ዞሊስ ሲያቀበለው ኳስ ለሳካ ምናምን የሚያመቻችለት ኳስ ወደ ጎል መቀየር ቢችሉ ኖሮ ቤን ዋይትን ገኖ እንዲወጣ ሊያደርገው ይችል ነበር። እና ቤን ዋይት በጣም የሚገርም አቋም ነው እያሳየ ያለው። እያደረ እየጣፈጠ ሊወጣ ሲል እየወደድ ነው እየመጣ ያለ ተጫዋች ነው። ብቻ አንቺ የሚያዝልቀልሽ ቲምበር እስኪመለስ ትጠቅሚናለሽ። ሌላኛው ተጫዋች ካይ ሃቨርዝ ይሆናል ማለት ነው። የፕሪሚየር ሊግ የ2026/27 የሲዝኑን የመክፈቻ ጎል ያስቆጠረው ተጫዋች ኪንግ ካይ መሆን ችሏል። ዛሬም የነበረው አቋም ጥሩ የሚባል ነው። ፈጣኑን ካይ ሃቨርዝ ስንመለከተው ነበር። ጎል ለማስቆጠር ያለው ጉጉት በጣም የሚገርም ነበርና ካይም ቢሆን ቆንጆ አቋም ነበር። ሌላኛው ተጫዋች ማይልስ ሌዊስ ስኬሊ ይሆናል። ሌዊስ ስኬሊ የምሬን ነው የምላችሁ በቃ ጀስት
አመንን፣ በቃ አረጋግጠናል። በዚህኛው ጨዋታ ብቻ ሳይሆን ያለፉትንም ያደረገውን ጨዋታ በደንብ አይታችኋል ብዬ አስባለሁኝ። ማይልስ ሉዊስ ስኬሊ በጣም ቆንጆ አቋም ነው። መሀል ሜዳውን ሲያሾረው ነበር፣ እንደ ልቡ ሲፈነድቅበት ነበር። ከተከላካዮች ጋር ያለው መግባባት፣ አጠገቡ ካሉት ከዴክላን ራይስ እና ከማርቲን ኦዴጋርድ ጋር ያለው መናበብ በጣም ቆንጆ ነበር። ማይልስ ሉዊስ ስኬሊም ዙቢሜንዲን ቤንች አድርጎ እሱ ቋሚ መሆን እንደሚችል ያሳየበት ሌላኛው ጨዋታ ሆኖ ተመዝግቧል። ይመቸ ማይል። የረሳሁት ካለ እናንተ ኮመንት ላይ ማስቀመጥ እንዳትረሱ ማለት ነው። ኤንዌስ ግን እንደውም እንደምንፈልገው ከዚህ በላይ ጎል ማስቆጠር ይገባን ነበር። ጨዋታውን እንደመቆጣጠራችን፣ በጨዋታው ብልጫ እንደመውሰዳችን ከዚህ በላይ ጎሎችን ማስቆጠር ይገባን ነበር። ነገር ግን አሁንም ያስቆጠርኑ ጎልና ያገኘነው ነጥብ በጣም በቂ ነው። የፕሪሚየር ሊግ ተጋጣሚ ቡድኖች ግን ከአሁኑ ልትፈሩ ልትሳቀቁልን ይገባል። ቢኮዝ አሁንም ቢሆን የሻምፒዮንነት ሜንታሊቲ ያለው እኛ ጋር ነው። ጋይስ ደግሞ ከየት የመጣ ሰርጀሪ ያልተሰራ ቪኒሺየስ ከየት የመጣ ሰው ነው? በመድኃኒዓለም ሁሉም ተቹ እንዴት እንደሚያምር ሰልፊሽነት የሌለው ኳስ ወደ ጎል ነው ሁሉም ነገር። በቃ ከየት የመጣ ነው? በመድኃኒዓለም ደግሞ አላየነውም። ይሄው ሲባል ብቻ ነው እንትን ያለበት። ምን ቋጥር የነበረው አልተሳካልንም። ከየት የመጣ ነው ደግሞ አንተ? ሮበ ቅዱስ ሚካኤል በጣም ነው የሚችለው ጋይስ። እያንዳንዱ ድሪብሉ ሁሉ የተሳካለት ነው። እያንዳንዱ ተቾቹ ኳስ ቅብብሉ ምናምን በጣም ነው የሚችለው። በእውነት የምሬ ነው። እኔ ትሮሳርድን ያስታወሰኝ ልጅ የሚገርም ልጅ በእውነት የምሬ ነው። በጣም ነው የሚገርመው። ግን ኮቨንተሪ የሚባል ክለብ ዛሬ ማለት ነው ላምፓርድ የሚባል ምን ቮሊቦል እኮ አይደል መጫወት የገባው ከአርሰናል ጋር እየተጫወተ ነው ያባል። ኳስ ለመያዝ ምናምን ይሞክራል ግን ጭራ አችልም። መሀል ላይ እንዴት ነው ያባል። ራይስ ቢወጣ የሚገባው ማን ነው? ቡርኖ ጉማሪሽ። ኦዲጋርድ ቢወጣ ማን ነው? ኢዜ። ኧረ በቅዱስ ሚካኤል። ሃቨርትዝ ቢወጣ ማን ነው? ዮክሬሽ። ምን አይነት ሂንካፔ ቢወጣ ማን ነው? ኧረ ቅዱስ ሚካኤል። ኧረ ለዚህ ሁሉ አለቃው ግን እኔ ቆማጣ ሆኜ አሸንፈሻለሁ። እየረገጥ እኮ ነው ነግርሽ። ማሊያ ለማንኛውም የምትፈልጉ ሰዎች ካላችሁ ኦሪጂናል ማሊያዎቹ ወንድማችሁን ያቀርባለሁ። ይመቻችሁ። እንግዳ ማይከበርበት የሌባ ሊግ ኳስ እንዲነኩ እንቋጥር ብለን ኮንቨንተሪ 80 ምናምን ላይ አንዱን ታርጌት ይሞክራል። በዚሁ ከቀጠለ አርሰናል ማለት አሁን የሚያሰጋን ለዋንጫ ሊፎካከር የሚችለው ቡድን አርሰናል ይመስለኛል። ሊቪያንስ በእውነት በዚሁ ከቀጠለ አርሰናልና እኛ ነን የምናሰገው። አሁን ፕሪሚየር ሊጉ ለኦዴጋርድ ዝግጁ መሆን አለበት። ማርቲን ኦዴጋርድ ተመልሷል ነው የምላቸው። ኦዴጋርድ በኃይለኛው እጅግ በከባዱ ነው የተመለሰ። ዛሬም ጎል አስቆጥሯል። እጅግ የተለየም ነበር። የአርሰናሉ ካፒቴን በአስተማማኝ መልኩ ሲዝኑን ማርቲን ኦዴጋርድ ተመልሷል። ዞሊስ የሚፈታውን ችግር አስፈርሞ ነው ዞሊስን እየፈለግን ነበረ። ቪኒሺየስ ሮጀርስን ምናምን ስንል ቪኒሺየስን ቢያለ ደሞዝ ምን ስናቀርብ ከዛ ማርቲኔሊ ወጥቶ አላል ቤስ ተጫዋች ልናመጣ ጭራሽ ለካ የምንፈልገውን ሰውዬ በር አስገብተን ቀርቅረን ነው ለካ ሌላ ሰው ስንፈልግ የነበረው። እንዴ ከየት ነው? ምንም እግሩ ላይ ኳስ አያባክንም። መስጠት አጥቂ በጣም ነው የሚያስጠቁረው። በጣም እኔ ተንኮሉ ያልተመቸኝ ፓርት ነው ብራዘሪ። አሁን ላይ አጥቂ አልተሰጠኝም፣ እንትን አልደረሰውም፣ ኳስ ክሮስ የለም። እሱ ሜዳ ውስጥ ካለ ያለቀለት ኳስ ይሰጣል፣ ካላገባ ያስጠቁራል። መርማሪ ፖሊስ፣ የአርሰናል መርማሪ ፖሊስ ክሪስቶስ ዞሊስ ብራዘሪ። በደንብ ኮፒ ሊንክ ቪዲዮ አርሰናል 3-0 አሸንፏል። ይህ ሰውዬ ግን ይለያል። እኔ ኦንም ኦፍም ደፒች ቡድኑን እየመራበት ያለው መንገድ አስተዳደራዊ ሁኔታው እንደኔ ያዩት ኮቬንትሪ ትልቅ ቡድን ሆኖ ላይሆን ይችላል፣ ግን በቃ ጌሙ ማኔጅ የሚያደርግበት መንገድ በጣም ይለያል። 60 ጊዜ በፕሪሚየር ሊግ ብቻ 2-0 በሜዳቸው እየመሩ እንዲወጡ አድርጓል። በሱ ስርወ መንግስት ሚኬል አርቴታና 59ን አሸንፎ አንዳቻን የወጣውና ፈርስት ሃፍ 2-0 60 ጊዜ እንዲመሩ ማድረግ ራሱ በራሱ ትልቅነት ነውና ብቻ ስለ ዞሊስም ማውራት አለብን። በጣም 7 የሙከራዎች ላይ ተሳትፎ አድርጓል። በጣም ጥሩ ፍሉዲቲን ያየውበት ኦዴጋርድ ማን ኦፍ ዘ ማች ይመስለኛል። ብቻ ሁሉም ምርጥ ነበሩ። አርሰናል በመክፈቻው ጨዋታ ኮቬንትሪ ሲቲን በሜዳው ኤምሬትስ አስተናግዶ 3-0 ካሸነፈበት የፕሪሚየር ሊግ የመክፈቻ ጨዋታ የተረዳናቸውን 5 ነገሮች ይዤላችሁ መጥቻለሁ። ቪዲዮ ኮፒ ሊንክ ላይ ፖስት እያደረጋችሁ እስከ መጨረሻው አብራችሁኝ ተከታተሉ። በቅድሚያ ጋይስ ፕራይም ኦዴ ኢዝ ባክ የሚያስብል ብቃት በባለፈው በኮሚቴ ሺልድ የዋንጫ ጨዋታ በሚገርም ሁኔታ አስደናቂ ብቃቱን አሳይቶን ነበር። ዛሬም እንግዲህ ጎል ከማስቆጠሩ ባሻገር ጨዋታው ላይ የነበረው ተጽዕኖ በጣም ይለያል። ወደፊት ብቻ ሲሄድ ሳይሆን ለዴክላን ራይስ ለሉዊስ ስኬሊ እየሰጣቸው የነበራቸው ነፃነቶች በጣም ይለያሉ ጋይስ። ሁሌም ቢሆን ደግሞ ቀጥተኛ የማጥቃት እንቅስቃሴዎች ወደ ቦክስ የሚጥላቸው ሰንጣቂ ኳሶችን ወደ ግብነት የሚሞክራቸው ኳሶች
በጣም በተለየ ሁኔታ ምርጥ የ10 ቁጥር ተጫዋች በድጋሚ መሆን እንደሚችል ያሳየበት ጨዋታ ሆኖ አልፏል። በሁለተኛ ደረጃ ክሪስቶስ ዞሊስ አዲሱ ፈራሚ ምን አይነት አስደናቂ ፊርማ ሊሆን እንደሚችል ዛሬም በድጋሚ አሳይቶናል። ልክ እንደ ኦዴጋርድ ሁሉ በኮሚኒቲ ሺልዱ ምርጥ ብቃቱን አሳይቶን የነበረው ክሪስቶስ ዞሊስ ዛሬ ደግሞ በጣም ቀጥተኛ የማጥቃት እንቅስቃሴዎቹ፣ ፍጥነቱ፣ ጉልበቱ፣ ድፍረቱ ከምንም በላይ ጋይስ ከአይን ያወጣ የሚያስብል ብቃትን ከድፍረት ጋር አሳይቶናል። በቀጣይ ጨዋታዎች ለማየት የሚያጓጓ ብቃቱን አስመልክቶናል። በሶስተኛ ደረጃ ማይልስ ሉዊስ ስኬሊ ምን አይነት አስደናቂ ፐርፎርማንስ ነው! ይሄ ተጫዋች አርሰናል አቶት ቢሆን ኖሮ ምን ያህል ሊያስቆጭ ይችል ነበር ጋይስ። አማካይ ስፍራ ላይ ጋይስ ዙቢሜንዲ ሊያስረሳ እንደሚችል የጠቆመበት ዛሬም ሌላ ምርጥ ብቃቱን አሳይቶናል። ሌላው ከዚህ ጨዋታ የተረዳነው ነገር አሰልጣኝ ሚኬል አርቴታና አርሰናል በዚህ የውድድር ዓመት የማጥቃት እንቅስቃሴ የተሞላበት ቡድን ይዞ ሊመጣ እንደሚችል በሰፊው ጥቆማውን ሰጥቶናል። ባለፈውም ከሲቲ ጋር ተመልክተናል። ዛሬም በድጋሚ አሰልጣኝ ሚኬል አርቴታ በጋዜጣዊ መግለጫዎቹ ላይ ሲጠቁመን እንደነበረው የማጥቃት ወይም ደግሞ በጣም ፈጣን በሆነ የማጥቃት እንቅስቃሴዎች ቶሎ ጎል ጋር በመድረስ ብዙ የጎል ሙከራዎችን ሊያደርግ እንደሚችል በደንብ አድርጎ ምልክቶችን አሳይቶናል። ነገር ግን ከኮቬንትሪ ጋር ስለነበር ጨዋታው በቀጣይ መመልከት ይኖርብናል እርግጠኛ ለመሆን ማለት ነው። በመጨረሻም ከዚህ ጨዋታ የተረዳነው ነገር የአርሰናል በጣም አስደናቂ የስኳድ ዴፕዝ ጥራት ብቻ ሳይሆን ብዛቱንም በደንብ የተመለከትንበት እነ ቪክተር ኮሪሽ፣ እነ ቲምበር፣ እነ ሳሊባ ዛሬ ጨዋታ ላይ ወይም ደግሞ አገልግሎት ያልሰጡ ተጫዋቾች መሆናቸውን ስናስታውስ ምን አይነት አስደናቂ የቡድን ስብስብ እንዳለው ማረጋገጥ የቻለበት ጨዋታ ነው። እነ ማርቲኒ፣ እነ ጋብሪኤል ሱ እንግዲህ ሊለቁ እንደሚችሉ ይታወቃል። ገና ከዚህ በኋላም አዳዲስ ፊርማዎች ሊያደርግ እንደሚችል ስናስብ ደግሞ አርሰናል አስፈሪነቱ ከመቼውም ጊዜ በላይ በጣም ልቆን የመጣው። ለማንኛውም ከዚህ ጨዋታ የተረዳናቸው በእኔ እይታ እነዚህ ናቸው። እናንተ ደግሞ ተጨማሪ የምትሏቸውን ሀሳቦች ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ የእግር ኳስ ይዘቶች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ የሆኑ የላምፓርድ ቡድን እናዝናለን። ይሄ ቻምፒዮንሺፕ ሳይሆን ተወዳጁ የእንግሊዝ ፕሪሚየር ሊግ ነው። እኛ ደግሞ ሻምፒዮኖቹ ነን። የአርሰናል ተጫዋቾች እግራቸው ያወራው ወሬን ያራዳ ልጅ ማለት ነው። ወለም ዘለም የለውም ነው እያስገባ ጥጉን ያዝ። ዘንድሮም ቀጥሏል በአርሰናል ቤት ያራዳ ልጆች። ወደዚህ የለውም ነው አምጣው እንደ አቅሙ ይሄዳል ነው። ምንም እዛ ጋ አውሬ ነበር የሚባል ስራ የለም። አሁን አርሰናል ቤት ይመጣል ጥጉን እያዘ ባካፋ ወደዛ ወደሚሄድበት ይሄዳል ነው እንጂ ከዛዎች እኔ የምለው ያራዳ ልጅ ያምነው የአርሰናል ቡድኑ ዞሊስ ነበረ እንዴ? እንዴት ነው ነገሩ? ምንድን ነው በአንዴ እንደዚህ መፍጠን? ያራዳ ልጅ በአንዴ እንደዚህ መዋሃድ ክለቡን የሚያውቀው እኮ ነው የሚመስለው እኮ ሜዳ ውስጥ። እኔ በሱ ቦታ አዘንኩኝ። እነ ማርቲን ኤሊዛው ፈልጉ የሆነ ትብፈ ወይ ካልሆነ ለካራቦ ካፕ ነው እንጂ እኔ እንጃ። እኔ ሁኔታችሁን ሳይው አልተመቸኝም ያራዳ ልጆች ማለት ነው። ለማንኛውም ትንሽ እንደውም ዛሬ ክፍተት ያየሁት እዛ ተከላካዮቹ ላይ እነ ማጋሌጅ ጋር ነው። ያው እሱም ደግሞ ዋናው ሳሊባ ጉዳት ላይ ነው ማለት ነው። ለዛም ቢሆን ተጫዋች ተገዝቷል። እነ ኳንሳ ቁጭ ብለው ሲመለከቱ ነበር። አርሰናል ቤት ከዚህ በኋላ ወለም ዘለም እላለሁ ምትል ከሆነ ትቀመጣለህ ነው። ምንም ርኅራኄ የለም። የሚኬል አርቴታ ቡድን ስራውን መስራት ጀምሯል፣ መናገር ጀምሯል። 3-0 በሆነ ውጤት ጥጉን አስይዞ ገና መምጣታቸው ነው። 20 ምናምን ዓመት ቆይቶ ነው አይሰራም። ጥግህን ይዘህ ቁጭ ትላለህ ነው። እስቲ ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። አሁን ይሄን ልጅ የለቀቃችሁት ማርቲኔሊ ምን አርጓችሁ? ምን አጎደለባችሁ? አሁን ይሄንን ሰይጣን የሆነ ልጅ የምትለቁብን ማርቲኔሊ ምን በድሎ ነው? ምን አርጎ ነው ያልገባኝ ነገር። ምን አይነት ሰው ነው ይሄ ሰውዬ ግን? እግዚአብሔር ፕሪሚየር ሊጉን ገና ከመምጣት ምን አንከሽክጆ እንደዚህ ባንዴ አለው በጣም እያበዛ ነው። እግዚአብሔር በጣም አለው እያበዛ ነው። በጣም ተላመርክ ባንዴ እንደዚህ ቤተሰብ ነኝ ከፕሪሚየር ሊግ ጋር አልክሳ ምንድነው? ለያዥ ለገናዥ ነው ያስቸገሩ ዛሬ ራሱ ለያዥ ለገናዥ ማለት ነው። ማርቲኔሊ ምን አጎደለባችሁ? የዚህ ደግሞ በጣም እየበዛ ነው። የሰው ኃይል ሊከታችሁ ነው። አርፋችሁ ይሄ ልጅ ቤንች ላይ ያርጉት። እግዚአብሔር ምንድነው አለው እንደዚህ ማለት ኧረ በስመ አብ